ሰላም ጤና ይስጥልን አድማጭ ተመልካቾቻችን ሰኔ 22 2018 ዓ.ም ላይ እንገኛለን። በዚህ ሰዓት የተለያዩ መረጃዎችን ወደ እናንተ አደርሳለሁ። በአማራ ክልል በተለያዩ አካባቢዎች ያለውን አጠቃላይ ሁኔታ በተመለከተ የ24 ሰዓት ዝርዝር የግንባር መረጃ ወደ እናንተ አደርሳለሁ። ሰሞኑን ከ8 በላይ ወታደራዊ አዛዦች በወደቁበት ቀጠና ዋናው ጀኔራል አገሪቱ ካሏት ጀኔራሎች መካከል አንዱ የሆኑት ጀነራል ወደ አካባቢ ኮማንዶ ኃይል ይዘው ገብተዋል ተብሏል። ይሄ ጉዳይ ምንድነው የሚለውን ጨምሮ ዝርዝር መረጃዎችን በተለያዩ አካባቢዎች አደርሳችኋለሁ። በቋሪትና በደጋዳሞት ካለው ቀጠና ባሻገር በሰሜን ወሎ፣ በደቡብ ወሎ በተለያዩ አካባቢዎች ያሉ አሁናዊ ሁኔታዎችን በዝርዝር አደርሳችኋለሁ። በትግራይ ክልል ያለው አጠቃላይ ፖለቲካዊ፣ ወታደራዊ እንዲሁም ደግሞ ዲፕሎማሲያዊ ሁኔታን በተመለከተ አጫጭር መረጃዎችን አሰናድቻለሁ። በሱዳንም በተመሳሳይ አጫጭር መረጃዎች አሉኝ። እነሱን ወደ እናንተ አደርሳለሁ። እናንተ አብራችሁ እንድትቆዩ ነው በአክብሮት የምጋብዘው። ሀሳብ አስተያየት ቢኖራችሁ ጥቆማ ዜና@gmail.com ላይ ልታደርሱኝ ትችላላችሁ። እያደረሳችሁ ስለሆነ በእጅጉ ነው የማመሰግነው። አሁን በቀጥታ ወደ መረጃዎቹና ወደ ፕሮግራሞቹ ነው የሚሄደው። ከያስኳቸው መረጃዎች መካከል የመጀመሪያው ጥቆማ ነው። ይሄ የመጣው ጥቆማ አንድ ሆስፒታል ላይ ቢሆንም በብዙ የሀገራችን አካባቢዎች የሚገኙ ሆስፒታሎች ለታካሚዎች ከሚሰጡት አገልግሎትና የሕክምና ባለሙያዎች ጋር በተያያዘ የሚነሳ ቅሬታ ስለሆነ ላድርሰው ብዙ አካባቢዎች ያለ ጉዳይ ነው። በጥቆማው ከባህር ዳር ጥበበ ግዮን ስፔሻላይዝድ ሆስፒታል እየመጣ ነው። የሆስፒታሉ ባልደረቦች ይህንን ህዝብ ሊያውቀውና ሊስተካከል ይገባል ብለው የላኩት ነው። እንግዲህ በሀገራችን ያለው የህክምና ሁኔታ በእጅጉ ይታወቃል። አሁን ደግሞ ከገንዘብ እጥረት ጋር በተያያዘ ብዙ ሆስፒታሎች በቀላሉ የጤና የሚገኝባቸው አልሆኑም። ብዙ ሰዎች በገንዘብ እጥረት ምክንያት በህክምና እጦት ያው መዳን በሚችሉ በሽታዎች ጭምር እያለፈ ነው ህይወታቸው የሚገኘው። ይሄ በሀገሪቱ ውስጥ ያለው የህክምና ተቋማት የህክምና ወጪ ከፍተኛ መሆኑን በተመለከተ ነው። ከዚህ ጋር በተያያዘ እንግዲህ አብዛኞቹ ሆስፒታል ያሉ የስፔሻሊስቶች እና ሰብ ስፔሻሊስት ሐኪሞች ላይ የቀረበ ቅሬታ ነው። የራሳቸውን የግል ተቋም ሆስፒታል፣ ክሊኒክ እና ሌሎችን ስለከፈቱ በሆስፒታሉ ውስጥ ብቅ የሚሉት በ6 ወር አንዴ ካልሆነም በአመት አንድ ጊዜ ነው። ይሄ በመንግስት ሆስፒታሎች ላይ ያለውን አሰራር ትምህርት በከፍተኛ ሁኔታ ጎድቶታል። በዚህ ምክንያት እንግዲህ በርካታ አሻጥሮችን በሆስፒታሎቹ ይሰራሉ። አንደኛ ወደ ራሳቸው ተቋም እንዲሄዱ ስለሚፈለግ የላብራቶሪ፣ የመድኃኒት፣ የህክምና ቁሳቁስ እንዳይሟላና እጥረት እንዲኖር ሆን ተብሎ ከማኔጅመንቶቹ ጋር ይደረጋል። ይሄ ጥቆማው ከባህር ዳር ጥበበ ግዮን ስፔሻላይዝድ ሆስፒታል የመጣ ቢሆንም መላው የሀገራችን ሆስፒታሎች የሚመለከት ጉዳይ ነው። ተጨማሪ ሆስፒታሉን የላብራቶሪ ውጤት አናምነውም በሚል ተልካሻ ምክንያት ወደ ግል ላብራቶሪዎች እንዲላኩ ይደረጋል። በዚህም የታካሚዎች ወጭ እንዲሁም ደግሞ ለሐኪሞቹ ሌላ ገቢ ለማስገኘት ሌላው በስራ ሰዓት ባለመግባት ታካሚዎችን አማራጭ ህክምና እንዳያገኙ በማድረግ ተማረው ወደ ግል ሆስፒታሎች እንዲሄዱ ማድረግ አለ። በሌላው በኩል ደግሞ በስራ ሰዓት ባለመግባት ሐኪሞቹ ሆስፒታል ውስጥ ያሉትን ልዩ ልዩ በቴክኖሎጂ የታገዙ ህክምናዎችን እንደ ኤምአርአይ፣ ሲቲ ስካን፣ ኢንዶስኮፒ እና ሌሎቹን እንዳያገኙ በማድረግ በግሉ የህክምና ወረፋ እንዲታከሙ በማድረግ የሚደርስ በታካሚዎች ላይ የሚደርስ አንድ በደል ነው። ሌላው መድኃኒት ማዘዣ ወረቀቶችን በተመለከተ ሐኪሞቹ ካልመጡ ማንም እንዳያዝ በሚል በታግኝተው የሚታከሙ ጭምር ነርሶችና ሌሎቹ ረዳት ሐኪሞች እንዳያዙ በማድረግ ጭምር ሐኪሞቹ በግል ንግድና ሙያዊ ጉዳይ ጋር በተያያዘ ይሄ ጫና እየደረሰ ነው ብለዋል። ይሄ ማሳያው ባህር ዳር ቢመጣም ሁሉንም የአገሪቱ ሆስፒታሎች ሁሉንም ሐኪሞች በአብዛኛው ባይባልም የሚመለከት ነው። እንግዲህ ይህንን አድርሻለሁ። ወደ መረጃዎቹ ከመሄዴ በፊት የፖለቲካ ቀልዶችን ቁም ነገር አዘር የፖለቲካ ቀልዶችን አስቀድማለሁ። እንግዲህ የፖለቲካ ቀልዶች አሉ በሀገራችን። የፖለቲከኞችን ስም የፖለቲከኞች ሁኔታ በማስታከክ ቀልዶች በተለያየ ጊዜ ይቀለዳሉ። ከነዚህ መካከል ሰሞኑን መነጋገሪያ ከሆኑት የጃኬት ቀልድ ነው። አንድ የጃኬት ቀልድ በአዲስ አበባ ውስጥ መነጋገሪያ ሆኗል። የፖለቲካ ቀልዶች በአንዳንድ አብዮት ዘመን በአንዳንድ ስርዓቶች ውስጥ የፖለቲካ ቀልዶች እንግዲህ ድሮ በአዝማሪና እንዲሁም ደግሞ አሽሙር ተናጋሪ ሰዎች በኩል ነበረ ፖለቲከኞች የአካባቢ አስተዳደርና ገዢዎች ያው ቁም ነገሩ ይነገራቸው የነበር እረኛ ምን አለ፣ አዝማሪ ምን አለ፣ አሽሙር የሚናገሩ ምን አሉ እየተባለ ይገለጽ ነበር። አሁን የልብስ ነጋዴዎች ጭምር በዚህ ፖለቲካ የተሳተፉ ነው። ሰሞኑን በአዲስ አበባ ውስጥ መነጋገሪያ ከሆኑ ጉዳዮች መካከል አንድ ጃኬት አለ። ይህ ጃኬት ስሙ ጌታቸው ረዳ ይባላል ነው እየተባለው። የልብስ ሻጮቹ ጃኬቱን ለምን ጌታቸው ረዳ እንዳሉት ሲጠየቁ በአዲስ አበባ ጎዳናዎች ጌታቸው የሚባለውን ጃኬት እየሸጡ ያሉ ወጣቶች ሲጠየቁ ቀልዳቸውን ጨምረው አጋርተዋል። ጃኬቱ ጌታቸው የተባለው በሻጮቹ ጃኬቱ ሁለት ፊት ስላለውና በሁለቱ ፊት ስለሚለበስ
ጌታቸው የተባለ ጃኬት ገበያ ላይ ውሏል ነው ያሉት። እንግዲህ ጌታቸው ሁለት ፊት ያለው ፖለቲከኛ ሆኗል የሚለውን ለመናገር ነው ጌታቸውን በጃኬት እየተኩት። ለዚህ ማሳያው ትላንትና ጌታቸው በመከላከያ ተቋም ተገኝቶ ሰኔ የጥቅምት 24 2013 አሰቃቂ የህወሓት ጭፍጨፋን ካስወገዘ በኋላ ማታ ደግሞ ከቤቱ ከገባ በኋላ ሰኔ 21 2013 በተመሳሳይ በተንቤን ቀጠና በመከላከያ ላይ የደረሰውን ጭፍጨፋና ኪሳራ በተመለከተ ደግሞ የድል ቀን ብሎታል። ጌታቸው ሲጠጣና ሳይጠጣ የሚናገረው በሚል እንግዲህ እንደ ጃኬቱ በሌላ በኩልም ግሮሰሪዎችም ጌታቸው ሳይጠጣ ጌታቸው ሲጠጣ እያሉ በሁለት እየከፈሉት ነው የሚገኙት። ከዚህ ጋር በተያያዘ 2009 ዓ.ም አድማጭ ተመልካቾች ከጃኬት ባሻገር የሱሪ ቀልድም ነበረ። 2009 ዓ.ም ህወሓት ለሰማይ ለምድር በከበደበት የኢትዮጵያ ማዕከላዊ መንግስትን በተቆጣጠረበት ጊዜ ጎንደር ላይ በነበረው እንቅስቃሴ የነበረውን ሁኔታ ለማስታወስ በዛ ሰሞን እንዲሁም ደግሞ ከወጣ ሙዚቃ ጋር በማስተሳሰር የጎንደርን ሱሪ ስጡን የሚል እንደዚሁ ቀልድ ነበረ። ያው እንግዲህ ለአብዮት እንነሳለን የሚል ነበር። በዛ ሰሞን ሙዚቃም እንደዛ አይነት ሙዚቃ ወጥቶ ስለነበር በአዲስ አበባ ጎዳናዎች እንዳሁኑ እንደጌታቸው ቀልድ የጎንደርን ሱሪ የሚልም በወቅቱ ቀልድ ነበር። ከዚህ ባለፈ በብዙ ቀልዶች አሉ። በፖለቲከኞች ስም የተሰየሙ መኪኖች አሉ። በአብዮት ዘመን የተሰየሙ መኪኖች አሉ። ለምሳሌ በኢትዮጵያ ውስጥ ከሚታወቁ ተሽከርካሪዎች መካከል ሚኒባሶች ውስጥ አባዱላ የሚባለው ሚኒባስ ፊቱ የአባዱላን ፖለቲከኛውን ይመስላል በሚል በፊት ገጽታው ይህን ይዞ ቀጥሏል። እንዲሁም ደግሞ 1982፣ 83፣ 84 ወደ ኢትዮጵያ የገቡ ኮረላዎችም እንደዚሁ ወያኔ ዴክስ ተብለው ወያኔ ጋር እኩል የገቡ መኪኖች እንደዚሁ ስማቸው ተሰይሞ ቀርቷል። ብዙ ቀልዶች አሉ። በጃኬት በመኪና ፖለቲከኞች ይሰየማሉ። ለማንኛውም እንግዲህ ቀልዶቹ ቁም ነገር አዘል ስለሆኑ በዚህ መንገድ ወደ እናንተ አድርሻለሁ። ብልጽግና ምኑ ላስቃችሁ እያለ ነው የሚገኘው። የሳምንቱ መልእክቶች በሚል ዛሬ ብልጽግና ካስተላለፋቸው መካከል በግብርና፣ በማንፋክቸሪንግ፣ በማዕድን፣ በቱሪዝም ዘርፍ ኢትዮጵያ እየበለጸገች ነው ይላል ብልጽግና በሳምንታዊ መልእክቱ። ኢትዮጵያ ከምኞች እቅድ ባለፈ ተጨባጭና ሊለኩ የሚችሉ የልማት ውጤቶችን በማስመዝገብ ላይ ትገኛለች። የማክሮ ኢኮኖሚ ማሻሻያውን የአፈጻጸም ሁኔታውን የብልጽግና የፓርቲ ቅቡልነቱን ጭምር የሚለካ ፖለቲካ እየሰራን ነው ብለዋል። ሀገሪቱ የተረጋጋ ኢንቨስትመንትና ዝግጁ መሆኗን ለዓለም እያበሰረች ነው ይላል ብልጽግና። እንግዲህ ኃይለ ገብረስላሴ እንዳለው ነው። ኃይለ ገብረስላሴ አንድ ጋዜጠኛ የሰራበትን ፕሮግራም ተከትሎ ቀልድ አይጠገብም እንዳለው ነው። የብልጽግና ቀልድም አይጠገብም። አሁን ኢትዮጵያ ያለችበትን ሁኔታ የሚገመግም እንዲሁም ደግሞ ቀጠናዊ፣ ዲፕሎማሲያዊ፣ ወታደራዊ የኃይል ሁኔታውንና አገራዊ ሁኔታውን የሚገመግም አንድም ሰው እንደሌለ ያስታውቃል። እንግዲህ ያው ቀልዳቸው እነሱ ያው አዲስ አበባ ውስጥ ትናንትና ከእንጦጦ እስከ ቀበና የሚደርስ የወንዝ ዳርቻ ልማት አስመረቅን በሚል ይህን እንደ ትልቅ ብሔራዊ ጉዳይ አድርገውታል። ይህንን በተመለከተ እንግዲህ ጀዋር መሐመድ የደሴቲቱ ነዋሪዎች ይላቸዋል አብይ አህመድን። አብይ አህመድ ከቀበና እስከ እንጦጦ ካለው የኢትዮጵያ አካባቢ ውጭ በየትኞቹ ቀጠናዎች አሁን ሁኔታው ምን ይመስላል የሚለውን ያው ለመገምገም ለመቀበልም የተቸገሩ ነው የሚመስለው። ለማንኛውም ብልጽግና በሳምንታዊ መልእክቱ ኑሮው ተሻሽሏል፣ ኢትዮጵያ በልጽጋለች፣ ኢትዮጵያ ለኢንቨስትመንት የተረጋጋች ሀገር መሆኗን ለዓለም እያስመሰከረች ነው ብሏል። በዚህ ሰዓት ወደ ትግራይ ሄዶ ኢንቨስትመንት መሰማራት የሚፈልግ የውጭ ባለሀብት አለ ወይ? በዚህ ሰዓት ወደ አማራ ክልል ሄዶ በኢንቨስትመንት መሰማራት የሚፈልግ ባለሀብት አለ ወይ? በዚህ ሰዓት ወደ ወለጋ ሄዶ ኢንቨስትመንት መሰማራት የሚፈልግ ባለሀብት አለ ወይ? ከዚህ በፊት ኢንቨስት የተደረገባቸው ስኳር ፋብሪካዎች በወለጋ ስራ አላቆሙም ወይ? በቤንሻንጉል ትልልቅ የወርቅ ማምረቻ ማዕከላት ማዕድን ቁፋሮች አልተቋረጡም ወይ? በጋምቤላ ያሉ ትልልቅ የእርሻ ኢንቨስትመንቶች አልተቋረጡም ወይ? ከአዲስ አበባ ውጭ በየትኛው አካባቢ ነው እንኳን ኢንቨስት ለማድረግ አንድ ሹፌር አንድ ሸቀጥን ተሸክሞ ወይም ደግሞ መንገደኞች ከአዲስ አበባ ባህር ዳር ወይም ደግሞ ከአዲስ አበባ ጎንደር መሄድ ይችላሉ ወይ? ከአዲስ አበባ አዋሽ መሄድ ይቻላል ወይ የሚለው ጉዳይ እንግዲህ ብዙ ኢትዮጵያን እየኖር ነው ስለሆነ መጠየቅ የሚያስፈልግ አይመስልም። ያው ግን ብልጽግና ቀልዱ አይጠገብም። ኃይሌ ገብረስላሴ እንዳለው ወደ መረጃዎቹ ሲሄድ የአፋብን ሊቀመንበር ዘመነ ካሴ መልእክት አስተላልፏል። በፍጹም አንሳሳትም ብሏል። ለግብፅ አንላላክም፣ ለፕሬዚዳንት ኢሳያስ አናሽቆጠቁጥም፣ ለህወሓትም አንበረከክም። ይህን የሚያደርገው አብይና ቡድኑ ነው ብሏል። አንዲት ግራም የአማራን ህዝብ ጥቅም አሳልፈን አንሰጥም። ቅዱሱን የአማራ ጥቅም የሚነካም የሚያስነካም የለም። ቀጠናዊና ዓለም አቀፋዊ ለውጡን በማዕከል አድርጎ የማንም ወኪል ሳንሆን መጠቀም እናውቅበታለን። ስለሆነም በፍጹም አንሳሳትም የሚል መልእክት አስተላልፏል።
እንግዲህ የአማራ ህዝብ በይፋ ሳያውቀው የምንጓዘው አንድም እንኳ ስውር እርምጃ አይኖረንም የሚል መልእክት አስተላልፏል። በዚህ ጉዳይ ላይ እንግዲህ በተደጋጋሚ ከሚዲያዎችም ከፋኖ ትግል ደጋፊዎችም እየተነሳ ያለው ጉዳይ የአማራ ፋኖ ብሔራዊ ንቅናቄ አጠቃላይ ቀጠናዊ አቋሞችን፣ የትብብር አቋሞችን፣ ሌሎች ተዛማጅ የፖለቲካና ወታደራዊ ፍኖተ ካርታዎቹን በይፋ በመግለጽ ለአባላቱ ከላይ እስከታች ለህዝቡ እንዲሁም ደግሞ ለደጋፊዎቹ ለፖለቲካ ስርጸት እና ለፖለቲካ ውይይት ለአባላቱ መቼ ያቀርባል የሚለው ነው። እንግዲህ ከዚህ ጋር በተያያዘ በብዙ አካባቢዎች አሁንም የፋኖ የታችኛው አንድነት ገና አልተጠናቀቀም። በጎንደር አልተጠናቀቀም። በጎጃምም ቀጠናዊ መሪ ጋር በተያያዘ እስካሁን አልተጠናቀቀም። በአንጻሩ ወሎና ሸዋ ላይ በአንጻራዊነት ቀጠናዊ የፋኖ አንድነት ሲጠናቀቅ፣ በሁለቱ ቀጠናዎች ግን ገና አልተጠናቀቀም። ስለዚህ ይሄ መሰራት ያለበት ጊዜ በዚሁ ነው። ወደ መረጃዎቹ ሄዳለው። ጀነራል መሐመድ ተሰማ እንግዲህ የምስራቅ እዝ ዋና አዛዥ አገሪቱ ካሏት ሌተናል ጀነራሎች ጥቂት ጀነራሎች መካከል አንዱ ነው። ወደ ግንባር ስለመውረዱ ነው የተገለጸው። የምስራቅ ዋና አዛዥ ሌተናል ጀነራል መሐመድ ተሰማ ሰሞኑ ወታደራዊ ኪሳራ በተስተናገደበት ቦታ በመገኘት የእግረኛ ሰራዊቱን ለማበረታታት ወደ አካባቢው ኮማንዶ ኃይል ይዞ ስለመንቀሳቀሱ መረጃዎች ገልጸዋል። በዚሁ በአዴት በዳሞትና በቋሪት ቀጠና መካከል ሰሞኑን በተደረገ ከፍተኛ ወታደራዊ ጉዳት እና ኪሳራ ያስተናገደውን እግረኛ ሰራዊት በቦታው በመገኘት ለማጽናናት፣ አንዳንዶቹን ከተስፋ መቁረጥ ለማውጣት ጀነራል መሐመድ ተሰማ ወደ አካባቢው ስለመንቀሳቀሱ መረጃዎች ጠቁመዋል። ጀነራል መሐመድ ተሰማ ዋና ዋና ወታደራዊ አዛዦቹን የኮር አዛዥ የብርጋዴር ጀነራል አዲሱ መሐመድን፣ የኮሩን ሌላ አዛዥ ጀነራል መላኩ ገላነህን፣ የምስራቅ እዝ ሎጂስቲክ ኃላፊ ኮሎኔል ንጋቱ አዱኛን ጨምሮ በርካታ የኮር ምክትል አዛዦች፣ የክፍለ ጦር አዛዦችን ይዞ ነው ወደ አካባቢው የተንቀሳቀሰው እና በርካታ ኮማንዶ ኃይል ይዞ ነው ወደ አካባቢው የተጓዘው። ጀነራል መሐመድ ተሰማ አዲስ ለገባው ኮማንዶ ኃይል በዚህ ቀጠና ስምሪት ስለመስጠቱና በዚህ ቀጠና በተደረገው ውጊያ ከፍተኛ ወታደራዊ ኪሳራ ያስተናገዱ እግረኛ አባላትን ለማጽናናት እንዲሁም ደግሞ ታድሶ በሚል ከተመደበው ኮማንዶ ኃይል ጋር አዲስ ስምሪትና ወታደራዊ ጥምረት ለመፍጠር አስቦ እንደተንቀሳቀሰ ተገልጿል። እንደ መረጃ ምንጮቹ ብራዳማ ተብሎ በሚጠራው በቋሪት አዲስ የገባው ኮማንዶ እንዲሁም ደግሞ በአካባቢው ያለ እግረኛ ጋር በመሰብሰብ ወታደራዊ መመሪያ ተሰጥቷል። በዚህ ፕሮግራም ላይ ከ10 በላይ በሬዎችን በማረድ ሰሞኑን ወታደራዊ አዛዦቻቸው በውጊያ ያጡ እግረኛ ወታደሮችን ለማጽናናት ተሞክሯል ነው የተባለው። በዚህ ቀጠና ጀነራሉ መሐመድ ተሰማ ወደ አካባቢው በመንቀሳቀስ ይህንን ስምሪት ሰጥቷል። ጀነራል መሐመድ ተሰማ ድል እንደተጎናጸፉ እግረኛ ሰራዊቱ ለማጽናናት ሞክረዋል። ሰራዊቱ ምንም እንኳ መሬት ላይ ያለውን ሁኔታ ራሱ ቢያውቀውምና የዋና ዋና አዛዦቹ ከ8 በላይ አዛዦቹ በአንድ ቀን ውጊያ በተለያዩ አካባቢዎች ያጣው እግረኛ ሰራዊትን እያሸነፍን ነው ብሎ በፊቱ ቆሞ ተናግሯል። ግዳጅና ከውጊያ ውጭ የተደረጉ አባላትንም ጭምር ሰብስበው ወደ አንድ ማዕከል እንዲያመጡ ለሌሎቹ ትዕዛዝ ሰጥቷል። ተጨማሪ ኮማንዶ በዚህ ቀጠና አሰማርቷል ነው የተባለው። ወደ ደቡብ ወሎ እንሄዳለን። ወደ ደቡብ ወሎ ስንሄድ በደቡብ ወሎ ዞን ሐይቅ ከተማ የሚሊሻ ኮማንደሩ መኖሪያ ቤቱ ላይ በተፈጸመ ጥቃት መገደሉን መረጃዎች ጠቁመዋል። በመኖሪያ ቤቱ የተደረገው የሚሊሻ ኮማንደር ሚሊሻ ሰይድ ሁሴን ነው በዚህ ጥቃት የተገደለው። የመረጃ ምንጮቹ በሐይቅ ከተማ ልዩ ቦታው ሚግራ ተብሎ በሚጠራ ቦታ በመኖሪያ ቤቱ ውስጥ በተከፈተ የሩምታ ተኩስ ነው የሚሊሻ ኮማንደሩ የተገደለው። የቀብር ስነስርዓቱ በትላንትናው ዕለት በሐይቅ ከተማ ተፈጽሟል። በሌላ በኩል በዚሁ ቀን በሐይቅ ከተማ ሙልጌታ የተባለ ሚሊሻ እና ሌሎች በስም ያልታወቁ የሚሊሻ አባላት በፋኖ ኃይሎች ተይዘው ከመኖሪያ ቤታቸው በጨለማ ተወስደዋል። ይህ ጥቃት በሐይቅ ከተማ የተፈጸመው ሰኔ 20 ለሰኔ 21 አመሻሽ እንደሆነ የመረጃ ምንጮች ገልጸዋል። በዚሁ በወሎ ቀጠና የሚገኘው የሚኒልክ ዕዝ 102ኛ ኮር የሞርተር ተኳሽ ባለሙያዎችን ስለማስመረቁ ገልጿል። የአማራ ፋኖ ብሔራዊ ንቅናቄ ወሎ ቤት አማራ ሚኒልክ ዕዝ ስር የሚገኘው 102ኛ ኮር 12ኛ ክፍለ ጦር ለ3 ወራት ያሰለጠናቸውን የሞርተር 120 ሞርተር 82 ተኳሾችን በደማቅ ሁኔታ ትላንትና ማስመረቁን ህዝብ ግንኙነቱ ገልጿል። በምረቃ ስነ ስርዓቱ ላይ የክፍለ ጦሩ ወታደራዊ አዛዥ እና የኮሩ ወታደራዊ አስተዳደር ተገኝተው መልእክቶችን አስተላልፈዋል። ስልጠናው ሰራዊቱን በተግባር በንድፈ ሐሳብ ያበቃና ወቅቱን የዋጀ እንዲሆን ያደርገዋል። አመራሮቹ አክለውም ትግሉ ከነፍስ ወከፍ መሳሪያዎች ወደ ቴክኖሎጂ መሳሪያ አጠቃቀም እየተሻጋገረ እንደሆነ የማሳያ ነው ብለዋል። መላው ኢትዮጵያ ህዝብ ከጎናቸው እንዲቆም ጥሪ ሲያቀርቡ በዕለቱ ሰልጣኞች ኢላማቸውን እየጠበቀ የሞርተር ተኩስ ብቃት ያሳዩትን በተግባር ማለት ነው
ለነዚህ ከፍተኛ ውጤት ላስመዘገቡ ኮከብ ሰልጣኞች ሳምራዊት አለማየሁ ሴት ፋኖ አባል እና ለኮከብ አሰልጣኙ ሻለቃ ቢሆነኝ ያከለ የሽልማትም እንደተደረገላቸው የወጣው መረጃ ያሳያል። ወደ መረጃዎቹ ቀጥላለሁ። በትግራይ ክልል ያለውን ሁኔታ በተመለከተ አጫጭር መረጃዎችን ላስከትል። የግዳጅ ወታደራዊ አፈሳና የወጣቶች ስደትን የተመለከተ መረጃ ነው። በግዳጅ ስልጠና በ5 ጊዜያዊ ማሰልጠኛ ጣቢያዎች ውስጥ ከ7000 በላይ የትግራይ ወጣቶች አሁን በዚህ ሰዓት የግዳጅ ወታደራዊ ስልጠና እየወሰዱ እንደሆነ መረጃ ምንጮቹ አሃዛዊ ግምት ሰጥተዋል። ሌላው ባለፉት ወራት ከ100,000 በላይ የትግራይ ወጣቶች ክልሉን ለቀው ስለመውጣታቸው መረጃ ምንጮቹ ጨምረው ገልጸዋል። አብዛኞቹ ወደ አዲስ አበባ፣ ሌሎቹ ደግሞ ወደ ሌሎች የኢትዮጵያ ከተሞች እንዲሁም ደግሞ በአፋር በኩል አድርገው ወደ ቀይ ባህርና ወደ መካከለኛው ምስራቅ ስለመሰደዳቸው ጨምረው ገልጸዋል። ሌላ የወጣው አዋጅ ተፈጻሚነትን በተመለከተ ነው። በትግራይ አዲስ አስገዳጅ ወታደራዊ አዋጅ ስራ ላይ በመዋሉ ምክንያት ልጆቻቸውን ለውትድርና አልሰጡም የተባሉ ወደ አዲስ አበባ ሸሽተዋል የተባሉ ወላጆች በፖሊስ ቁጥጥር ስር መዋላቸውን ዛሬ የወጡ መረጃዎች ይገልጻሉ። በቁጥጥር ስር ከዋሉት በተጨማሪ እንግዲህ እስከ 100,000 ብር ድረስ የሚደርስ የገንዘብ ቅጣት እንደሚጠብቃቸውም ያው አዋጁ ላይ ቀደም ብሎ ተገልጿል። ዓለም አቀፍ ማህበረሰቡና የህወሓት ሁኔታን በተመለከተ በግብረ መልሱና የዲፕሎማሲ ጫናውን የአሜሪካ የውጭ ጉዳይ መስሪያ ቤት የጣለውን የቪዛ እገዳ ጨምሮ የአውሮፓ ህብረት፣ የአፍሪካ ህብረትን ጨምሮ ሌሎች ዓለም አቀፍ አካላት በክልሉ ያለውን ወታደራዊ እንቅስቃሴዎችና አዋጁን እየተቃወሙ ይገኛሉ። የዲፕሎማሲ ጉብኝትን የተመለከተ አዲስ መረጃ ነው። ሁኔታውን ለመታዘብ ወይም ደግሞ ለመወያየት ይሁን በሌላ ጉዳይ በዚህ ሳምንት ከአዲስ አበባ ወደ መቀሌ የሚጓዝ የዲፕሎማሲ ቡድን እንዳለ መረጃዎች ጠቅሰዋል። ማን እንደሆነ በስም አልተጠቀሰም። ወታደራዊ ዝግጅትና የኃይል ስምሪትን በተመለከተ በራያና በአፋር ግንባሮች አልፎ አልፎ የከባድ መሳሪያ ድብደባዎች የተደረጉ ሲሆን ባሳለፍነው ሳምንት ተጨማሪ ኃይልም ወደ አካባቢዎቹ መንቀሳቀሱን መረጃዎች ገልጸዋል። በዚህ በሱዳን መስመር ከኢትዮጵያ ባሻገር በሱዳን በኩል ተጨማሪ ኃይል ለማንቀሳቀስ እቅድ እንዳለ መረጃዎች ገልጸዋል። በኤርትራ በኩል ወደ ሱዳን መተላለፊያዎች ሰሞኑን ተጨማሪ ወታደር ለማንቀሳቀስ ዝግጁነት እየተደረገ እንደሆነ መረጃዎቹ ገልጸዋል። በኢትዮጵያ አዋሳኝ በሚገኙ የሱዳን አካባቢዎችም ተጨማሪ የአርሚዎች እንቅስቃሴና ስልጠና እየተደረገ እንደሆነ ታውቋል። በሱዳን ከሚገኙ የትግራይ መጠለያ ጣቢያዎች ባሳለፍነው ሳምንት ከ320 በላይ ሰዎች ታፍሰው ወደ ስልጠና ተወስደዋል። ይህ እንግዲህ በአካባቢ ያለውን ወታደራዊ ውጥረት ከፍተኛ ደረጃ ላይ መድረሱን በሲቪል ማህበረሰቡ ላይ ያለውን ጫና የሚያሳይ መረጃ ነው። ወጣቶች አፈሳ ጋር በተያያዘ በትላንትናው ዕለት እንደዚሁ በትግረኛ ከወጡ ጽሁፎች መካከል የአርሚ 92 እና የአርሚ 22 የተባሉ አባላት በእንደርታ ወረዳ አፈሳና ግዳጅ ሲያካሂዱ ውለዋል። በዚህ ምክንያት ጣቢያ ለምለም ተብሎና ደርጋጅ ተብሎ ከሚጠሩ አካባቢዎች ያመለጡ ወጣቶች ወደ ሐራ መሬት ተብሎ ወደሚጠራው ታጣቂ ቡድን ስለመቀላቀላቸው መረጃዎች ገልጸዋል። በራያ አላማጣ የተጠናከረ የሌሊትና የቀን ዝርፊያ እየተደረገ መሆኑን አላማጣ ከተማ አካባቢ የወጡ መረጃዎች ገልጸዋል። በአላማጣ ከተማ በራያ አላማጣ ከተማና በዙሪያው ባሉ ቀበሌዎች ፊታቸውን በጭንብል ማስክ የሸፈኑ የታጠቁ የህወሓት ኃይሎች ሌሊት በር በማስከፈት ከፍተኛ የህዝብና የሀብትና ንብረት ዘረፋ እየፈጸሙ መሆናቸውን የወጡ መረጃዎች ገልጸዋል። ድርጊቱ በተለይ በኦዳ ዲማ ተብሎ በሚጠራው የራያ አላማጣ አካባቢ፣ ማይ ሞገስ ተብሎ በሚጠራው የራያ አላማጣ ሌላው ክፍል በስፋት እየተስተዋለ ሲሆን በግለሰቦች መኖሪያ ቤት ያነጣጠረ ጥቃት እየተሰነዘረ ይገኛል ብለዋል። የተዘረፉት ንብረቶች መካከል በመቶ ሺዎች የሚገመት የገንዘብ መጠን፣ ከፍተኛ መጠን ያለው የወርቅ ጌጣጌጥ፣ ስልኮች እና የቤት ዕቃዎች ይገኙበታል ሲሉ መረጃዎቹ ገልጸዋል። የአካባቢ ነዋሪዎች ቀደም ሲል የጸጥታ መላላት ምክንያት በማድረግ በተለይ የሚነዙ የፖለቲካ አጀንዳዎችን በመረዳት አሁን ላይ ድርጊቱ ፈጻሚዎች በግልጽ የሚዘርፉትን ሰዎች ስም ዝርዝር በቀን እየለዩ ስለሆነ የተንቀሳቀሱት በዚህ ምክንያት ጥንቃቄ እንዲያደርጉ ጥሪ ቀርቧል። ትላንትና መሻሹን አለማጣ ሸባ ኮሌጅ ተብሎ የሚጠራው አካባቢ ከፍተኛ ፍንዳታ ተሰምቷል። ባጃጅ ተራ ተብሎ የሚጠራው አካባቢ በፍንዳታው የደረሰው ጉዳትና የፍንዳታውን ሁኔታ በተመለከተ የታወቀ ነገር የለም። በአለማጣና በአካባቢ የሚገኙ ነዋሪዎች ለደህንነታቸው ከፍተኛ ጥንቃቄ እንዲያደርጉ ጥሪ አቅርበዋል። የመረጃ ምንጮቹ ቀደም ብለው የባንክ ስራ አስኪያጅ እና የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የቤተ ክህነት አስተዳዳሪዎች በህወሓት ታጣቂዎች መታሰራቸው ይታወቃል። ወደ ሌሎች መረጃዎች ሲሄድ ደግሞ ከሱዳን እና ከቀጠናው ሀገራት የተገኙ አጫጭር መረጃዎችን ወደ እናንተ አደርሳለሁ። በግብፅና በእስራኤል መካከል ያለው የሲናይ ድንበር ውጥረት ወደ ከፍተኛ ደረጃ ደርሷል ተብሏል። ይህ ጉዳይ እንግዲህ በአፍሪካ ቀንድ፣ መካከለኛው ምስራቅ፣ የቀይ ባህርን ጉዳይ ጨምሮ የምስራቅ አፍሪካ ጉዳይን
እንዲሁም ደግሞ የአውሮፓና የታችኛው የሜዲትራኒያን ቀጠና የሚመለከት ከፍተኛ ወታደራዊ ውጥረት ነው። ግብጽ በሲና ባህር ገብ መሬት ላይ የምታደርገው ፈጣን ወታደራዊ መሰረተ ልማት ግንባታና የኃይል ማዘመኛ እንቅስቃሴን በተመለከተ የእስራኤል የመገናኛ ብዙሃን የደህንነት ባለስልጣናትና ጠቅላይ ሚኒስትር ቤንያሚን ኔታንያሁ ከፍተኛ ስጋት እንዳላቸው እየተገለጸ ነው የሚገኘው። የወጡ የደህንነት ሪፖርቶች እንደሚያመላክቱት ካይሮ በድንበር አካባቢ ተጨማሪ ወታደሮችን አሰማርታለች። እንዲሁም ደግሞ የአውሮፕላን ማረፊያዎችን በማሻሻል አዳዲስ ወታደራዊ ተቋማትን እየገነባች ትገኛለች፣ ገንብታለች። ግብጽ ይህንን የኃይል ስምሪት የራሷ ሉዓላዊ ድንበር ደህንነት ለመጠበቅና ህገወጥ ዝውውርን ለመግታት ብቻ እየታለመ መሆኑን ብትገልጽም እስራኤል ግን ጉዳዩን በቅርብ ክትትል ሊደረግበት እንደሚገባ እያሳሰበች ትገኛለች። ይህ ስጋት መግለጫ ይፋ ቢወጣም በሁለቱ ሀገራት 1979 ዓ.ም በፈረሙት ታሪካዊ የሰላም ስምምነት መሰረት የጸጥታ ትብብራቸው አሁንም በሚስጥር እንደቀጠለ እንደሆነ መረጃዎች ገልጸዋል። በሰሜን ምስራቅና በአፍሪካ ሀገራት ወደ ሰሜን ምስራቅና የአፍሪካ ሀገራት በርካታ የጦር መሳሪያ የጫኑ አውሮፕላኖች ባለፉት 24 ሰዓት በረራ ማድረጋቸውን መረጃዎች ገልጸዋል። በሰሜንና ምስራቅ አፍሪካ የሚገኙ ቀውሶችን ተከትሎ ወደዚሁ ቀጠና ፖለቲካዊ ትኩሳት የሚያሳዩ ዓለም አቀፍ ወታደራዊና የሎጂስቲክ የአየር በረራዎች ከፍተኛ ሁኔታ መጨመራቸውን የ24 ሰዓት የበረራ መረጃዎች ያሳያሉ። የሱዳን የፈጥኖ ደራሽ ኃይሎች በሱዳን መደበኛ ጦር ይዞታዎች ላይ ጥቃታቸውን ማጠናከራቸውንም የወጡ መረጃዎች ገልጸዋል። ግብጽ በተባበሩት መንግስታት ድርጅት በኩል ዲፕሎማሲያዊ ጫናዎችን እያበረታች እንደሆነ በአርኤስኤፍ ላይ የወጡ መረጃዎች ገልጸዋል። ኤር ማስተር ተብሎ የሚጠራ የግብጽ የጭነት አውሮፕላን ከቱርክ ኢስታንቡል በርካታ የጦር መሳሪያዎችን በመጫን ወደ አልቡራን የጦር ሰፈር ፖርት ሱዳን ስለማራገፉ መረጃዎቹ ገልጸዋል። በሌላ በኩል ስካይቪዥን የተባለ የግብጽ አውሮፕላን ወደ ቻድ እና ወደ አካባቢው የጦር አውሮፕላኖችን ልኳል። ጦር መሳሪያም ጭነው ወደ አካባቢው ንጃሜን ተብሎ ወደሚጠራው የቻድ ዋና ከተማ አራግፈዋል። ይሄ ቦይንግ 727 አውሮፕላኖች ወደዚህ ቀጠና በረራ ማድረጋቸውና የቻዱ ፕሬዝዳንት መሐመድ ደቢ ወደ አቡዳቢ ያደረጉት አስቸኳይ ጉዞ ጋር በተገናኘ አዳዲስ ትንበያዎች እየተሰጡ ነው የሚገኙት። በተመሳሳይ ጊዜ ከተባበሩት አረብ ኤሚሬቶች የተነሳ የጭነት አውሮፕላን ወደ ሊቢያ ቤንጋዚ በርካታ የጦር መሳሪያዎችን ጭኖ ገብቷል። የሀፍታር ኃይል ወታደራዊ አቅርቦቶችን ለማድረስ እንደሆነ ተገልጿል። እንግዲህ በዚህ ቀጠና በኩል ያለው የቻድ ወደ አቡዳቢ ሂደዋል። እንግዲህ ያው ቻድ አርኤስኤፍን በመደገፍ የጦር መሳሪያ የሚራገፍባት ነች እንደ ኢትዮጵያ። ከዚህ አንጻር እንግዲህ በምዕራብ ሱዳን በኩል በዳርፉር እና በኮርዶፋን በኩል ያለውን የአርኤስኤፍ ኃይል ለማጠናከር ሊሆን ይችላል እየተጠሩ ተብሎ ይገመታል። ወደ ሱዳን ጉዳዮች ስንመለስ ወደ ሱዳን የእርስ በርስ ውጊያ ስናመራ በሰሜን ዳርፉር ኮርዶፋን ተብሎ በሚጠራው አካባቢ ከባድ ውጊያና አዳዲስ የወታደራዊ ሴራዎችና እቅዶች መኖራቸውን መረጃዎች ገልጸዋል። በዳርፉር የፋሻር ከተማ በአርኤስኤፍ እጅ መውደቋን ተከትሎ የጋራ ጦሩ የመጨረሻ ይዞታዎችን ለመደምሰስ በቲና ካሮይነ እና ኡም ተብሎ በሚጠሩ አካባቢዎች የእግረኛና የአየር ኃይል ጥቃት በዚህ ሰዓት እያደረገ ይገኛል። የዳርፉር ክልል ገዢ ሚናዋ አርኤስ የሚባለው ታጣቂ ነዋሪዎችን በማፈናቀል ንብረት በመዝረፍ ከቀደሙት የአካባቢ ነዋሪዎችን ከአካባቢ በማጽዳት የዘር ጭፍጨፋ ጄኖሳይድ እየፈጸመ ስልታዊ እቅድ እየተገበረ ነው ሲሉ ገልጸዋል። በሌላ በኩል ደግሞ በደህንነት ምንጮች እንደገለጹት በ300 ሞተር ሳይክሎች እና በ45 ወታደራዊ ተሽከርካሪዎች የተደራጀ የአርኤስኤፍ ተዋጊ ኃይል ካዱግሊ ተብሎ በሚጠራው ከተማ ስምሪት ወስዷል። በዚህ ሰዓት ውጊያ እያደረገ ነው የሚገኘው። አብዱልአዚዝ አልሂሉ ተብሎ የሚጠሩት የነጻነት ንቅናቄ ጋር በመቀናጀት ካውዳ የተባለችውን ከተማ ወረራ እየፈጸመባት እንደሆነ የወጡ መረጃዎች ገልጸዋል። ዋና ዓላማው አቶሮ ተብሎ የሚጠሩ ጎሳዎችን ለማፈናቀልና የአካባቢውን የወርቅ ማውጫ ማዕድናትን ለመቆጣጠር እንደሆነ የዚህ ዘመቻ ዋና ዓላማ ከሱዳን የወጡ መረጃዎች ገልጸዋል። ወደ ሶማሌላንድ ስንሄድ ሶማሌላንድ ቱርክን አስጠንቅቃለች። የሶማሌላንድ የባለስልጣናት ቱርክን ግብዝ እያሉ ወቅሰዋታል። ዲፕሎማሲያዊ እንቅስቃሴዋም ተቀባይነት የለውም ብለዋል። በአፍሪካ ቀንድ ዲፕሎማሲ በተመለከተ መረጃውን ይፋ ያደረጉ ሚዲያዎች እንደገለጹት ሶማሌላንድ በሉዓላዊነቷ ላይ የሚደረግ ማንኛውንም ጣልቃ ገብነት እንደማትቀበል ጠንካራ ማስጠንቀቂያ ለቱርክ ሰጥታለች። ሃርጌሳ ከቱርክ የንግድ ጽህፈት ቤት ኃላፊ ጋር መግለጫ የሰጡት የሶማሌላንድ ፕሬዝዳንት ጽህፈት ቤት ሚስተር ካድር ኦስማን አብዲ የሶማሌላንድን የፖለቲካ መረጋጋት ብልህነት በነፃነቷና በሉዓላዊነቷ የመደራደር ፍላጎት ተደርጎ ሊወሰድ እንደማይገባ ቱርክ ልትገነዘብ ይገባል ብለዋል። ሚኒስተሩ አክለውም የቱርክ የውጭ ፖሊሲ ግብዝነት የተሞላበት እና የወደቀ ነው ሲሉም ገልጸዋል። አንካራ የሶማሌላንድን ዓለም አቀፍ እውቅና ማግኘት ጥረት በግንባር ቀደምትነት ብትቃወምም
እሷ ራሷ እውቅና ካልተሰጣት እስራኤል ጋር የቆየ የጠነከረ ኢኮኖሚያዊ የደህንነት ትስስር እንዳላት ልንነግራት ይገባል ብለዋል። በሌላ በኩል የተባበሩት መንግስታት ድርጅት ዋና ጸሐፊ አንቶኒዮ ጉተሬዝ የሶማሌውን መሐመድ ያሂን የድርጅቱ ሰብአዊ ጉዳዮች ረዳት ዋና ጸሐፊና የኦቻ ምክትል አስተባባሪ አድርገው መሾማቸውን የሶማሊያ የውጭ ጉዳይ ሚኒስተር በእንኳን ደስ ያላችሁ መግለጫው አሳውቋል። ግብጽ 4 ግዙፍ መንግስታዊ ኩባንያዎቿን ወደ ግል ታዞር መሆኗንም ከኢኮኖሚ ዜናዎች መካከል አንዱ ይገኝበታል። የሱዳን የውጭ ጉዳይ ሚኒስትር አሜሪካን ወቅሰዋል። ልዩ የአሜሪካ መልእክተኛን ማሳድ ቦሎስን ለጸጥታው ምክር ቤት ያቀረቡትን ይፋዊ መግለጫ በተመለከተ የንባብና የመረዳት ችግር ያለባቸው ሲሉ ነው የሱዳን የውጭ ጉዳይ ሚኒስትር በአሜሪካው ልዩ መልእክተኛ ላይ ጠንካራ ቃላትን እየሰነዘሩት። ዋሽንግተን በጸጥታው ምክር ቤት ውስጥ እውነታውን በማዛባትና በማታለል ድርጊት እየፈጸመች ነው ሲሉ የሱዳን ሚኒስትር ተናግረዋል። የሱዳኑ የውጭ ጉዳይ ሚኒስትር አምባሳደር አልሃሪስ በተባበሩ መንግስታት ድርጅት ማለት ነው ለጸጥታው ምክር ቤት በሰጡት ምላሽ ሱዳን የቀረበላትን የሰብአዊ ተኩስ አቁም የሰነድ ረቂቅ ሙሉ በሙሉ አልደገፈችም። ይልቁንም የታጠቁ ኃይሎች በከተሞች የሚወጡበትና የተሻሻለ የጊዜ ሰሌዳ የያዘ ዝርዝርና አማራጭ የሰላም ውሳኔ ሀሳብ ለአሜሪካ ወገን ቀደም ብላ በይፋ አስረክባለች ብለዋል። ይህን ያደረገችው ሱዳን ናት። አምባሳደር ሃሪስ አክለውም የአሜሪካ ተወካይ ማሳድ ቦሎስ ሱዳንን በይፋ የላከችላቸውን ሰነድ አልተመለከቱትም፣ ችላ ብለውታል። መግለጫ ከመስጠታቸው በፊት ይህን በአግባቡ ማንበባቸውን በጉባኤው ፊት ማረጋገጥ ነበረባቸው። የሱዳን መንግስት የጸና አቋሙን ግልጽ ልናደርግላችሁ ይገባል። በሀገሪቱ ሉዓላዊነት ላይ ምንም አይነት ድርድርም ሆነ የፖለቲካ ቁማር እንደማይኖር ልታውቁት ይገባል ብለዋል የሱዳኑ አምባሳደር። ለሰዓት የነበሩ መረጃዎች እነዚህ ናቸው። ስለተከታተላችሁ በእጅጉ አመሰግናለሁ። በሌላ ተመሳሳይ መርሃ ግብር እንገናኛለን። መልካም ጊዜ